ያበውን ገድል አንዳንዱን የቤተ ክርስቲያን የሚማርኩ ምስጢራት ልናነሳ ሐሳብ በምንሰጥበት ጊዜ በተለይ ወንጌል የሚወራ አይደለም የሚኖር ነው። ወንጌልን የኖሩ ሰዎች ደግሞ ስማቸው ተመዝግቧል። በተጨማሪ መጽሐፍ ቅዱስ ብቻ የሚል አስተምህሮ መድኃኔ ዓለም ክርስቶስ መጽሐፍ ቅዱስን ለሐዋርያቱ ባጻፈበት ወቅት የክርስቶስ ስም ብቻ አይደለም የተጻፈበት፣ የብዙ ሰዎች ስም ተጽፎበታል። የሚያምኑትም የማያምኑትም ሰዎች ስም ተመዝግቧል በመጽሐፍ ቅዱስ። ምን ለማለት ፈልጌ መሰላችሁ? የሚያምኑትን ስለ መልካም ሥራቸው፣ ያላመኑትን ስለ መጥፎ ግብራቸው ተመዝግቦበታል። ከዚያ በኋላ ይህ መጽሐፍ ቅዱስ መምሪያ ሆኖ ተቀመጠ። ለምሳሌ እንዲያው አንድ ቀለል ያለ ሐሳብ ላንሳና አንገቷን ይሄ የሽቱ አንገት የሰበረችዋ ሴት አለች። ይህ ወንጌል በተነሳበት ሁሉ ስሟ ሲጠራ ይኖራል ብሎ ጌታ መስክሮላታል። ስለምን ቢሉ በተሰበረ ልብ የሽቱ አንገት መጣ ስለሰበረች የተነገረ ነው። ልክ እንደዚህ ሁሉ አንገታቸውን ስለ ስሜ የተጠላችሁ ትሆናላችሁ ብሎ ጌታ እንደተናገረ ስለ ስሙ ወንጌልን ሲሰብኩ የተጠሉ የሆኑና በስሙ የተሰደዱ ብለውም የሞቱ ሐዋርያት አሉ። የሐዋርያት ደግሞ ሐዋርያቶች አሉ። የሐዋርያት ተከታይ ደቀ መዛሙርት የምንላቸው ማለት ነው። እኒህ ሁሉ በጠቅላላ ስለ ክርስቶስ ብለው ያለፉ ናቸው። የነሱ ታሪክ በመጽሐፍ ተጻፈ። ስለተጻፈ ገድል ተባለ። ያ ገድል ሲነገር ለክርስቶስ ብለው ዘመናቸውን ሁሉ ለእግዚአብሔር ገብረው የላመ የጣመ አልበላም ብለው ጉልበታቸውን ለመነኩሴ ነፍሳቸውን ለሥላሴ ሰጠው ጸባ አጋንንት ግርማ ሌሊት ድምፅ አራዊት ላብራራው። ይህንስ ዛሬ ጸባ አጋንንት ማለት ሰይጣን እየተጣላቸው ውጣ ከዚህ ምን ትሰራለህ ሄደ በዓለም እንደዚህ እንደፈለክ አትሆንም እንዴ እያላቸው፣ ግርማ ሌሊት ማለት ደግሞ የሚያስፈራው የሌሊት ጨለማ ማለት ነው። በዚያ ጨለማ ውስጥ ጸባ አጋንንት ግርማ ሌሊት ድምፅ አራዊት ማለት ደግሞ ሰው በሌለበት መካከል በበረሃ ስለሚኖሩ የአራዊት ድምፅ፣ የነብሩ፣ የአናብስቱ፣ የአናምርቱ ድምፅ ሲንጎደጎድ ያንን ሁሉ ታግሰው ጉልበታቸውን ለመነኩሴ የሰጠው ማለት እየሰሩ ይህ የኔ ድርሻ ነው ሳይሉ ዓለም ላይ ለምን ሰራው ድርሻችን የኛ ነው እንላለን። ገዳም ግን ይሄ የኔ ድርሻ ነው አይባልም። 100 ኬሻ ቢገኝ የኔ 2 ኬሻ አለኝ አይባልም። ያንን ሲታገሱ የኖሩ ቅዱሳን ስማቸውን ልናወሳ ለክርስቶስ የሞቱ እንዲህ አይነት ቅዱሳን አሉ ብለን እኒያን ቅዱሳን ለክርስቶስ መሰዋታቸውን አይቶ ሰው ጥንካሬ እንዲኖረው ለካን እንዲህ የሆነ ቅዱስም አለ፣ እኔ ለክርስቶስ ሰዓቴን መስጠት አቅቶኛል። እነሱ ግን መላ ዘመናቸውን ለክርስቶስ ሰጠዋል። እኔ ለክርስቶስ ስለ ስሙ መሰደብን መቻል አቅቶኛል። እነርሱ ግን ስለ ስሙ ተገርፈዋል ብሎም ተሰቅለዋል። ለካን ስለ ስሙ ቅዱሳን እንዲሆነዋል ብሎ ሰው ክርስቲያናዊ ወኔ እንዲኖረው፣ ኦርቶዶክሳዊ ርዕይ አረዳድ እንዲኖረው፣ ቀጥ ያለ ስርዓት እንዲኖረው ብለን የቅዱሳኑን ስም ስንጠቅስ ስሟቸውማ እንግዲህ ተረት ጀመሩ ይሉናል። እቺ ናት የፈለኳት ምስጢር። ይሄን ስናስተምር ተረት ጀመሩ ተረት ይሉናል። እነሱ ግን የሚገርማችሁ አዳራሽን ያህል ህዝብ ሰብስበው አካውንት ስንት ነው? የሚስት ስም ነጠረች፣ የወንድምህ ስም አበበ አይደለም ምን ይላሉ? እንዲሁ ግሩም እኮ ነው በእውነት። አካውንት ላይ ያልታወቀ ብር ይገባልሃል። አሜን እልልል እንዴ ዘይጻመ ወጅብ ብላ የሚለው ወንጌልሳ ያልደከመ አይብላ እያለ ከምን ደክሞ ነው ዝም ብሎ ቁጭ ብሎ ከአካውንቱ ገንዘብ ይገባለት? መች ደከመ? በምን በየትኛው ስሌት በምንኛው ሂሳብ ነው ሰው ሳይሰራ ከአካውንት ገንዘብ ይመጣልሃል ሲባል እንዴት ነው? ከማን ነው የሚቀነስ? ከሰማይ ነው የሚንጠበጠበው ነው? ከሌላ ሰው ነው የሚቀነስ? ከሌላ ሰው ከተቀነሰ ስርቆት አይደለም? ከሌላ ሰው ከተቀነሰ ስርቆት አይደለም? ከሌላ ሰው ከተቀነሰ ስርቆት ከሆነ የሰርቀ ብላ የሚላለ ይትስርቅ የሚለው አልፈረሰም? ከሰማይ ነው የሚንጠበጠብ ከተባለ በየትኛው ዘመን ነው ብር ከሰማይ የሚንጠበጠበው? ይሄ በተቋም ደረጃ የሚሰጡት ትምህርት ነው። ከዚህ በላይ ተረት አለ ወገኖች? ያልታሰበ ነገር ወደ ቤት ይመጣልሃል። በፍጹም ጠብ የሚል ነገር የለም። ይሄ እነሱ የሰሩት ቁማር ነው። ከዚህ በላይ ተረት አለ ወይ? ነገረ ቅዱሳን ሲነገር ተረት የሆነበት፣ የሰው አካውንት ሲዘረዘር ጽድቅ የሆነበት፣ ኧረ በሕግ አምላክ
በመምህር አምላክ ያሰኛል። ከምን እንደሚያመጡት ማን እንዳስተማራቸው እኔ በጣም እንደው ሐሳቡን አነስታችሁት ስላገኘኋችሁ በጣም ገርሞኝ ነው ሐሳቡን እኔም ለማንሳት የተገደድኩትና እኔ ይገርሙኛል። በቃ ይሄ የሚሄዱበት ርቀት ገና ትንሽ ዘመን የሆነው ብቻ አይደለም። በነገራችን ላይ ብዙ ሰው ይሄን ያህል ዘመን የሆነው ይላል። ከዘመን ብቻ ሳይሆን በእድሜማ ሰይጣንም እኮ ከሰው ይበልጣል። እድሜ ዋጋ አልኖረው ብሎ ነው እንጂ እና ትናንት መምጣታቸው ብቻ ሳይሆን ትናንት መጣው ደግሞ ቀዳሚ ለመምሰል የሚያደርጉት ጥረት በጣም ይገርሙኛል። ቤተክርስቲያንን ባለ ተረት አምነሽ ብሎ ከመተቸት ይልቅ እናንተ ቤት ያለውን ተረት በሶፍት የሚደረግ ተረት እንዲሁም ጣት ፈጠርነ ከታምር ወደ መፍጠር አልፈናል የሚል የፕሮቴስታንት ፓስተር እኮ አይቻሉ። ከታምር ወደ መፍጠር እግዚአብሔር ያመልክታችሁ። እና ይህ ሁሉ የሚደረግበት ቤት የትኛው ቤት ነው? እኛ ቤት ላይ ነው ወይ? እኛ ቤት ሰርተህ ብላ ነው። ከኦርቶዶክስ እንደውም 100 ብር ስጠይ አንሰጥም። እኛ በብር ሃይማኖት የምንሰጠው ሰው የለን። ሰርተህ ቆፍረህ ምትበላ ምትነግድ ከሆነ ነው በመደበኛ ስራ። ሃይማኖት ከንግድ ጋር ምንም አይነት ህልውና የለውም። ወይ ንግዱን መምረጥ ወይ ክርስቶስን መምረጥ ነው። ከዚያ ውጭ ግን ክርስቶስን ስለተከተልሁ ደሞዝ ትከፍሉኛላችሁ፣ ደሞዝ ስለከፈልን ክርስቶስን ታመልከዋለህ ብለን የምናመጣው ሰው የለንም። እና ዮኒም ወንድማችን እንግዲህ አንዳንድ ቀን እንግዲህ ቀን ሲጥል ይባላል። በእኛ ቤተክርስቲያን ተርጓሚ ምን ይባላል መሰለ? ቀን የማይጥለው የፊደል ሰረገላ የማያሰናክለው ጠጅ የማያሰክረው የለም ይላሉ። ጠጅም ከጠጡት ያሰክራል፣ የፊደል ሰረገላም የማያሰናክለው የለም። የፈለከውን አንባቢ ብትለው ፊደላት ያሰናክላሉ ፊደላት። ጠጅም ደግሞ ምንም በፍጹም ቢል ሰው ብሎ መቼም ከጠጣ መስከሩ አይቀርምና ቀን ጥሎ ሰው ይወድቃል። ዋናው ትልቁ ነገር ይፈቅድ እግዚአብሔር ሞቶ ለሃጥ አላ ግባቱ ወተመይጦቱ ሀቢሁ ነው የሚል መጽሐፍና ምን ማለት ነው በአማርኛ? እግዚአብሔር የሰው ልጅ ሞቱን ጥፋቱን አይወድም ወደ ራሱ መመለሱን ነው እንጂ ተብሏል። እና ዋናው ትልቁ መመለስህ ነው። ሁላችንም ደስ ብሎናል።